ስድቡ ጌታ ይወድም ንስሐ ግባ ብያለሁ። ንስሐ ግባ ሚውተር ልሳን ይዘጋል። አንተ ነን አሁን ሰይጣን የምትወጣን ሌባ 1 ሚሊዮን ጴንጤ መጥቶ ቢጸልይ እዚህ አንድ አሳ ከሰማይ አወርድም አንድ ሰይጣን ከኔ ያወጣ በሉ። ይሄንን ኢትዮጵያ አስቀልዱበት። እንደ ኦርቶዶክስም የሲኖዶስ የሚባል አለ በዲኤት መኪና በቀደም እኮ ወጥቷል ጸሎት ተደርጎልኝ ማን እኔ ነው እንዴ? በቀደም ወጥቷል እኮ ረሳ ተመልከት እንዴ አሁን እንደዚህ ነው። በቀደም ጸሎት ያርጋለሁ ጸሎት ግን ይመልስልህ አብይ አህመድ ነው። ግራቂጡን ውጉት ይውላችሁ አብይ አህመድ ጸሎት ግን ይመልስልህ። እንዲህ አይነት ነው አይደለም። ግራቂጡን ስድብ ይቻላል ትላለህ። 3000 ምናምን ሰው ይዞ ውጉት ተስማምቶ ወደ ፈጣሪ መጸለይ ነው እንጂ አንተ ህዝብን ይዘህ ታጃጅላለህ እንደ ተው። ንስሐ ግባ ንስሐ ግባ። ኢየሱስ እየመጣ ነው። ንስሐ ግባ። የትኛው ኢየሱስ እየመጣ ነው። ንስሐ ግባ። የትኛው ኢየሱስ ሲመጣ ነው አራለን ሲመጣ ነው። የትኛው ኢየሱስ ነው የምትለው አንተ? የትኛው ኢየሱስ ነው? የትኛው ኢየሱስ ነው የምትለው? እናቱን እየሰደብክ እንደገና ኢየሱስ ትላለህ እንዴ? እናትህን ሳታከብር መቼ ነው የሚመጣው? ኢየሱስ ላይ ነው። ቆይ እስኪ እንጠይቀው ጋሽ ወርቁ ኢየሱስ መቼ ነው የሚመጣው? ሚዩቱን አንሱለት ይናገር እስኪ ይለፍልፍ። አንሳ ሚዩት። ኢየሱስ መቼ ነው የሚመጣው? እኔ ያልኩት 3000 ምናምን ሞጣ ጌታ ይወዳሃል። እዚህም ውስጥ ያላችሁ ጌታ ይወዳችኋል። እናንተ ግን ተስማምተን ለምንድን ነው ሁለት ብቻ ለምን ታበዛለህ? ሃይማኖት አባቶች እያስገባ ጸሎት እንጸልይ ለሀገራችን አትልም? ለሀገራችን አትልም ወይ? ወሬኛ ያለ አስተያየት እየሰጠ እኮ ነው። አስተያየት እየሰጠ ነው። ሃይማኖቱ ሰዎች እንዲጸልዩበት ሚዲያን ተጠቀምበት። ሚዲያ በማይሆነው ነገር አትጠቀም፣ በስድብ አትጠቀም። ግን ሃይማኖት አባቶች እያስገባ ጸሎት አትጸልይ። ለሀገራችን ፈውስ፣ ለትውልዱ መልካምነት ጸሎት አትጸልይ። ስድብ ምንም አይጠቅምማ። ምን ያደርጋል? ሰይጣንም እኮ ጸሎት ተምሯል። ሰይጣንም እኮ ጸሎት ተምሯል። 40 ጅራፍ ነበር የሚገርፈውና የሚያመልከው ኢየሱስ ሰይጣን ጸሎት ተምሯል። ሲያድነው አይሆን ነበር በእናንተ ምክንያት ኢየሱስ በከዘራ ከዚህ ጥፋ ጀምሮ እነዚህ ንስሐ ግባ። ልጆችን ለመናት ጥሩ ቀን ትኖራለህ። ንስሐ ግባ። እድሜሽ ቀጠለላን ሞጣ ንስሐ ግባ። ውሸት ነው። ምን ነው ንስሐ የምገባ? እስኪ አንተ ሰይጣን አውጣ። ይኸው አንድ አውጣ ታየው ጉራው ቱሪና የተሳሳተ ኢየሱስ የሚያመልክ ነው ንስሐ የሚያስፈልገው። ንስሐ የሚያስፈልገው የተለየ ሃይማኖት ያለው ሰው ህዝብን ወደ ስህተት መምራቱን ትተህ ይልቁንስ ትውልድ ወደ እግዚአብሔር እንዲቀርብ ሃይማኖት አባቶች እየገቡ ጸሎት ይጸልዩበት። ቁርስንም ጸሎት ይጸልዩበት። እውነተኛ ሃይማኖት ለቁርስም ማለት እውነተኛ ሃይማኖት አባቶች እየታረዱ ናቸው። እንኳን ኢትዮጵያ ነጻ ልትወጣ በእንደዚህ አይነት በስድብ ታዲያ መፍትሄ አለ? በስድብ ሰርተና ለኑሮ ጸልይ። ለእኛ መጸለዩን ቶ እኛ አሜሪካ አለችልን። እውነተኛ አባቶች ራሱ ወደ በጥፊ እየተመቱ ነው። እውነተኛ የሃይማኖት አባቶች ማታለን ለኑሮ ጸልይ። ኦርቶዶክሶች በጥፊ እየተመቱ ነው። በቁማቸው እየተቃጠሉ ነው፣ እየታረዱ ነው። እንዴት ታዲያ ጸሎታችንን ይሰማል ያንተ ኢየሱስ? ያንተ ኢየሱስ እንዴት ይሰማናል? ሁለት አዲስ አበባ ምድር ላይ ይሰማል። አዲስ ያንተ ኢየሱስ ይሰማል ብሏል። እኔም እመልሳለሁ ብሏል። ህዝብ ወደ ነብጮው ይሰማሉ ብሏል። እናቱ ማነች? ዋርዶ ቢጸልዩ እሺ መልስልኝ። እናቱ ማነች? ዳቸው ቢመለሱ እሰማለሁ ብሏል። አንድ ጊዜ አቁምና ወደ እግዚአብሔር መጸለይ ነው። እናቱ ማነች? አትቀበሏትም፣ አትወዷትም። ስለዚህ እናትህን ሳታከብር መዳን በሌላ በማንም የለም ይላል። ልንገር የተሰጠን ከሰማይ በታች ስሙም ኢየሱስ ነው። ከሱ ውጭ የለም፣ ውሸት ነው። እናንተ ተዋደዱ ይላል አይደለ እንዴ? እና ታዲያ እናቱን ሳትወዱ እናትህን ሳትወድ እንዴት ትጸልያለህ እንዴ? ቃሉን እኮ እያጠፍከው ነው። ቃሉን እኮ ወደኋላ እየመለስከው። አንድ ነገር ልንገረው። አንተ ሉቃስን አንብበሃል? ሉቃስን አንብበሃል ወይ? ሃይማኖት ስማ ወንድም፣ ምን ያልከኝ? ሉቃስን አንብበሃል?
ሳላነብ ይቀራለሁ ብለህ ነው? እስቲ ንገረኛ። ትውልድ ሁሉ ብፅዕት ይሉኛል ትላለች። ከእሷ በላይ ማን ይናገር? አምላክን በድንግልና የወለደች እናንተ ግን 7 ልጆች አሏት ትላላችሁ። ስብሐት ለአብ። እናንተ እኮ ሌባ ናቸው። የእናንተ አዲሱን የ1980 እትሙን እኔ በእጄ ገብቷል። መዳን በሌላ በማንም የለም መጽሐፍ ቅዱስ። ከሱ የለም መዳን የለም። አዎ እናቱን የማይወድ አይድንም። እና ታዲያ ወንድሙን የማይወድ አይድንም። አባቱን የማይወድ አይድንም። መልስ ትውልድ ሁሉ ብፅዕት ይሉኛል። አሁን እኮ እኔ ያለው የጻድቃን መታሰቢያ ለዘላለም ይኖራል ይላል የእግዚአብሔር ቃል። ጻድቃን እኮ እነሱ ናቸው። የጻድቃን መታሰቢያ ለዘላለም ከኖረ ማንኛውም ከመላክ ጀምሮ ጻድቃን የተባሉ ሰማዕታት በስማቸው ቤተክርስቲያን መሰራት ማለት የማርያም ቤተክርስቲያን ሲባል ማርያም ትመለካለች ብላችሁ የምታምኑ ደንቆሮ ጴንጤዎች አዝናል። በየቤተክርስቲያኑ ያለው መማር አይፈልግም። ማይረባ እኮ ነው። ኬሻ ነው። የጻድቃን መታሰቢያ ለዘላለም ይኖራል ይላል መጽሐፍ ቅዱስ። ቅዱስ መጽሐፍ ይሄን ካለ እኛ 16 የማርያም ቤተክርስቲያን የምንሰራው 16 ማርያሞች አሉ ለማለት። ያማ ማለት ባይብል 1 ቢሊዮን ባይብል አለ ታትሟል። ግን ሁሉም የእግዚአብሔር ቃል ነው ውስጥ ያለው። አንተ በ66 አምናለህ፣ ያ በ81። ለምን ሲባል ደግሞ መከራከሪያ የሬቨሌሽን የዮሐንስ ራእይን ታመጣና በዚህ መጽሐፍ የጨመረ የቀነሰ የእግዚአብሔር መቅሰፍ ይወርድበታል፣ የሚሰጠ የቀነስ እሱ የተባለው ለዚያች መጽሐፍ ብቻ ነው። አይ ለሁሉም ነው ካላችሁ መጽሐፍ ቅዱስ ከየቦታው ፊጥሞ ደሴት ላይ ተጽፏል፣ የሆነ ቦታ ላይ ኢትዮጵያ ላይ ተጽፏል፣ ግብፅ ላይ ተጽፏል። በየቦታው ተጠርዞ የባይብል ሶሳይቲው የባይብል ማህበር ነው፣ የቅዱስ መጽሐፍ ማህበር ነው የጠረዘው ያመነበትን እንጂ የዮሐንስ ራእይ 1 ጽሑፍ ብቻ ነው ያን ለዚያ መጽሐፍ ብቻ የጻፈው። ስለዚህ መጽሐፍ ቅዱስ የተባለው ከየቦታው ተሰብስቦ የመጽሐፍ ቅዱስ ጉባኤ የተባሉ ሰዎች እንደየእምነታቸው እንደያመለካከታቸው የጠረዙት ሰነድ ማለት ነው። ጌታ ትላላችሁ። ጌታ ማን ነው? መካከለኛ ነው ትላለህ። እናንተ እኮ ኢየሱስን ልባርከው ብላችሁ የምትዘፍኑ ናቸው። ይህ ስህተት ነው። ኢየሱስ ይባርካል እንጂ አይባረክም። ኢየሱስን ልባርከው። ጌታን ትባርካለህ አንተ? ምን አቅም አለህ? በተቅማጥና በኮሶ ሚውታር ጋር እግዚአብሔርን የሰው ልጅ አይባርከውም። ጴንጤ በጣም ውሸት መሆኑ የምታዩት መዝሙር ሁሉ እግዚአብሔርን ባርኩት፣ እግዚአብሔርን ልባርከው። አንተን እንደ እግዚአብሔር የምትባርከው የሰው ልጅ እግዚአብሔርን ይባርካል። መባረክ ማለት እኮ እግዚአብሔር ነው ሰዎችን ምድርን በጸጋው ብዛት የሚባርክ ምድርን በረከቷ እንዲሞላ የሰው ልጆች ተዋልደው እንዲያድጉ ጤንነታቸው እንዲጠበቅ ይባርካል። ካህናት ሲባርኩ በእግዚአብሔር ስልጣን የተሰጣቸውን የሰው ልጅ ነው። አንተ ግን ወደ ሰማይ ጴንጤ የምትባል አውደልዳይ ሌባ እግዚአብሔርን ልባርከው ትላለህ። እንዴት እግዚአብሔርን የሰው ልጅ ይባርከዋል? ጎበዝ፣ የሰው ልጅ ከእግዚአብሔር ብርኮ ያገኛል። ንስሐ ግባ፣ ጌታ ይወድሃል። ንስሐ ግባ፣ ጌታ ይወድሃል። አትሳደብ። ስብከት እኮ ጥሩ ነው አይደለም? ስብከት እኮ አሁን ጥሩ ነው፣ ይጣፍጣል እኮ። አሁን ለዚህ ሁሉ ህዝብ እንደዛ ማለት ያልተጠመቀ ይኸውልህ፣ መጀመሪያ ስማ፣ እኔ በ40 ቀኔ ነው የተጠመቅኩት። ገብቶሃል? እናንተ እንደ ኢየሱስ በ30 ምናምነታችን እንጠመቅ ትላላችሁ ጴንጤዎች። በ17 ዓመት የሞተ ጴንጤ ገነት አይገባም ማለት ነው። ምክንያቱም መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እናንተ ግን ነፍስ ስናውቅ አውቀን ተመራምረን ነው መጽሐፍ ቅዱስ ራሳችን አጥንተን እምናምን ትላላችሁ። ስተት ነው። ያ ማሳያው ሕፃናት ወደ እኔ ይምጡ ይላል እግዚአብሔር። እግዚአብሔር የባለአምን አህያ ያናገረው፣ እግዚአብሔር የሎጥ ሚስት ጨው ያደረገው፣ እግዚአብሔር ባህሩን ከፍሎ ያሻገረው፣ እግዚአብሔር በባህር በአውሎ ንፋስ የሚሻገር የሚመላለስ ነው። እግዚአብሔር ሰውነት የለውም። እግዚአብሔር ቃሉን አሰማው። እግዚአብሔር ምልኡ ነው። በባህር ላይ ያለ በጥልቁ ላይ ያለ እግዚአብሔር ማለት እንደ ሰው ዝም ብሎ የምትጨብጠው የምዳስሰዋል።
እግዚአብሔር ጾታ ያለው እንዳይመስል አልማይቲ ጋድ የተለየ ነገር ነው። እግዚአብሔር እዚህ ቤት አለ፣ እግዚአብሔር ቸርች አለ፣ እግዚአብሔር መስጊድ አለ፣ እግዚአብሔር ኤቭሪዌር ነው ያለ። እግዚአብሔር በጥልቅ ውስጥ አለ፣ እግዚአብሔር በውሃ ውስጥ አለ። መንፈስ ቅዱስ በውሃ ላይ ሰፎ ነበር ማለት አንደኛው አካል መንፈስ ቅዱስ ነው። ስለዚህ ውሃው ሁሉ የመንፈስ ቅዱስ ነው ማለት የምንስበው አየር ራሱ እግዚአብሔር ሞጣዬ እዚህ ጋር አንድ ሐሳብ ልጨርስ። ስለዚህ እግዚአብሔር እናንተ እንደምታታልሉት አምላክ አይደለም። ኢየሱስ ወንድሞቼ ስላለ